እንደምን አደራችሁ በጌታ በኢየሱስ ክርስቶስም ሰላም ላችኋለሁ። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር ስለሰጠን ጊዜ እግዚአብሔርን እጅግ አድርገን እናመሰግናለን። መልካም አምላክ ስለሆነ ጊዜን ይሰጣል። ስለነበረን አምልኮ ሁሉ ጌታ ይባርካችሁ። ዛሬ ሰዓቱ ቦታውን ስተዋልና እነሱ ግን ቀደም ብሎ ነው የመጡትና እግዚአብሔር ይባርካችሁ። ክብር ሁሉ ለእግዚአብሔር ይሁን። ህይወት ሁሉ ደህና ነው፣ ኑሮ ደህና ነው። እግዚአብሔር ይመስገን። መልስ የለም። እሺ፣ እግዚአብሔርን እናመሰግናለን። ዛሬ እግዚአብሔር ይናገረናል። ሳይናገር የቀረበት ጊዜ የለም። የኛም አለማስተዋል ካልሆነ በስተቀር እግዚአብሔር ይናገራል። አገልጋይም ኖረም አልኖረም እግዚአብሔር ይናገራል። ሰው በህይወት ለመኖር እንጀራ እንደሚያስፈልገው ሁሉ በመንፈሳዊ ህይወት ደግሞ ለመኖር ከእግዚአብሔር ጋር ለመኖር የእግዚአብሔር ቃል ያስፈልገናል። ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ ስለሚል ከእግዚአብሔር አፍ የሚወጣ ነገር ስለሚያስፈልገን እግዚአብሔር ይናገራል። በየትኛውም መንገድ እግዚአብሔር ይናገራል። የሚሰማ የሚያስተውል ካለ እግዚአብሔር ለመናገር ምክንያት አያጣም፣ መንገድ አያጣም። ሁሉ እርሱን እንዲገልጡ ሁሉ እርሱን እንዲያሳዩ እግዚአብሔር ሁሉን ዲዛይን አድርጎ ሰርቶታል። ሰለሞን ሲናገር ጥበብ በየጎዳናው ትጮሃለች አለ። በየጎዳናው ኤቭሪዌር አለች ማለት ነው፣ የትም ቦታ አለች ማለት ነው። ችግሩ የጥበብ አለመኖር የጥበብ አለመናገር ሳይሆን እኛ ደግሞ ያንን ለጥበብ ድምጽ ምላሽ መስጠት ወይም ያን የጥበብ ድምጽ መስማት የማቃት ችግር ካልሆነ በስተቀር እግዚአብሔር ይናገራል። ወፎች ይናገራሉ፣ ወፎችን ጠይቅ ያስተምሩሃል ስለሚል መቼም ቢናገሩ ነው ያስተምሩሃል ያለው። ግን ድምጾቹ ቋንቋቸው እንደኛ ቋንቋ አይደለም፣ በተለየ መንገድ ያስተላልፋሉ። እግዚአብሔር በክሬሽኑ ውስጥ ራሱን ማኒፌስት አድርጓል፣ ሪቪል አድርጓል። የማይታየው ባህሪ የዘላለም ኃይሉ ደግሞ አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩቱ ታውቆ ግልጥ ሆኖ ይታያል ይላል ሮሜ ምዕራፍ 1 ቁጥር 20 ላይ። የማይታይ ባህሪ አይደለ እግዚአብሔር፣ ኢንቪዚብል ነው። ኢንቪዚብል የማይታየው ባህሪው ደግሞ አምላክነቱ ዘላለማዊ ኃይሉ ከተሰሩቱ ታውቆ ከተሰሩቱ ከፈጠራቸው በፈጠራቸው ውስጥ እግዚአብሔር እነዚህ ነገሮች ይታያሉ ማለት ነው። ያን ማየት የሚያስችል መንፈሳዊ አይን ይፈልጋል፣ መንፈሳዊ እይታ ይፈልጋል። እሱን ደግሞ በክርስቶስ ኢየሱስ ከሞት በመነሳቱ ምክንያት መንፈሳችንን በጽድቅ ምክንያት ምን አድርጎታል? በሳምንቱ ተረሳ። በጽድቅ ምክንያት መንፈሳችን ምን ሆኗል? ሕያው ሆኗል ማለት ነው። ስለዚህ ያ ሕያው መንፈስ ከእግዚአብሔር ጋር ኮሙኒኬት ማድረግ የምንችልበት ድምጹን መስማት የምንችልበት ዲፓርትመንት ነው። ክብር ለእግዚአብሔር ይሁን። እሱ ስላለን እሱ በእኛ ውስጥ አክቲቭሊ የሚሰራ ከሆነ ሕያው ሆኖ የሚሰራ ከሆነ ድምጹ መስማት በጣም ቀላል ነው፣ ሩቅ አይደለም። እኛ በምንጠብቀው አይነት መንገድ አይደለም የሚናገረው። ግን ዛሬም በዚህ ምክንያት እግዚአብሔር ይናገራል ብለን እንላለን። መጽሐፍ ቅዱስ የያዛችሁ ሰዎች ዛሬ የምንካፈልበት የመጽሐፍ ቅዱስ ክፍል መዝሙር 27 ቁጥር 1 ላይ ነው። መዝሙር ስንት አልኩኝ? 27 ቁጥር 1። በዛው በአንድ ቁጥር ውስጥ ነው የምናየው ሁሉን ነገር። ክፍሉን በጌታ በኢየሱስ ክርስቶስ ስም አነብልናለሁ። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? እደግመዋለሁ። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? ቁጥር 2 ክፉዎች አስጨናቂዎቼ ጠላቶቼም ስጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰናከሉና ወደቁ።
ሰራዊትም ቢሰፍርብኝ ልቤ አይፈራም። ሰልፍም ቢነሳብኝ በዚህ እተማመናለሁ። እግዚአብሔርን አንዲት ነገር ለመንኩት፣ እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ እግዚአብሔርን ደስ የሚያሰኘውንም አይ ዘንድ መቅደሱንም መለከት ዘንድ። በመከራዬ ቀን በድንኳኑ ሰውሮኛልና በድንኳኑም መሸሸጊያ ሸሽጎኛልና በዓለት ላይ ከፍ ከፍ አድርጎኛልና። እነሆ አሁን በዙሪያ ባሉ በጠላቶቼ ላይ ራሴን ከፍ ከፍ አደረገ። በድንኳኑም የእልልታ መስዋዕትን ሰዋው። ለእግዚአብሔር እቀኛለሁ እዘምርለትም አለሁ። አቤቱ ወደ አንተ የጮኩትን ቃሌን ስማኝ፣ ማረኝና አድምጠኝ። አንተ ፊቴን እሹት ባልክ ጊዜ አቤቱ ፊትህን እሻለሁ። ልቤ አንተን አለ። ፊትህን ከኔ አትሰውር፣ ተቆጥተህ ከባሪያ ፈቀቅ አትበል። ረዳቱ ነኝ አትጣለኝም፣ የመድኃኒቴም አምላክ ሆይ አትተወኝ። አባቴና እናቴ ትተውኛልና እግዚአብሔር ግን ተቀበለኝ። አቤቱ መንገድህን አስተምረኝ፣ ስለ ጠላቶቼም በቀና መንገድ ምራኝ። የሐሰት ምስክሮች እና አመፀኞች ተነስተውብኛልና ለጠላቶቼ ፈቃድ አትስጠኝ። የእግዚአብሔርን ቸርነት በሕያዋን ምድር አይ ዘንድ አምናለሁ። እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽና። እግዚአብሔርን ተስፋ አድርግ። አያውቁም፣ አያስተውሉም፣ በጨለማ ውስጥ ይመላለሳሉ፣ የምድር መሰረቶቿም ሁሉ ተናወጡ ይላል። ሌላ ክፍል ነው የነበርኩ መዝሙር 82 ቁጥር 5። እንጸልይ። ቅዱስ ቅዱስ ቅዱስና ሕያው የሆንክ የዘላለም አምላክ ልዑል እግዚአብሔር በናዝሬቱ በጌታ በኢየሱስ ክርስቶስ ስም በመገዛት ወደ አደባባዮች እንቀርባለን። እግዚአብሔር ሆይ በፍርሃትና በአክብሮት እግዚአብሔር አምላክ ሆይ በፊትህ እንሆናለን። እነሆ የውዴ ቃል በተራሮች ላይ ሲዘል በኮረብቶችም ላይ ሲወረወር ወደ እኔ ይመጣል ተብሎ እንደተጻፈ ቃልህ በእኛና በአንተ መካከል ያሉትን ተግዳሮቶች ሁሉ እያለፈ እየዘለለ ወደ ልባችን እንዲመጣ እንዲያገኘን እንዲያቀናን በኢየሱስ ክርስቶስ ስም እንጠይቃለን። በዚህ ክፉ ዘመን እግዚአብሔር ሆይ መኖር እንዴት እንደሚገባን እግዚአብሔር በአንተ ላይ ተማምነን ተስፋ አድርገን መውጣት መግባት እንድንችል እውቀትህን አስታውቀን፣ ፈቃድህን ገለጥልን፣ አይኖቻችንን ክፈት። አንዳች ነገር ዛሬ ያስጨብጠን፣ በማልጠቅም ባሪያ አንደበት ሰልጠን። ኢየሱስ ክርስቶስን በመካከላችን አክብረው። እንወድሃለን፣ እናከብርሃለን፣ እንገዛልሃለን በጌታ በኢየሱስ ክርስቶስ ስም። መቼም ሁላችንም እንደምናውቀው ያለንበት ዘመን ከመቼውም ዘመን ይልቅ የሚያስፈራ የሚያስደነግጥ ነው። የነገሮችን አካሄድ የነገሮችን ባልተጠበቀ ፍጥነት እየተለዋወጡ መምጣት ዘመኑን እጅግ አስፈሪና አስጨናቂ እያደረጉት ነው የሚታየው። ዘመኑ አስፈሪ ብቻ ሳይሆን ማስደንጋጭም ጭምር ነው። ማስፈራትና ማስደንገጥ የተለያዩ ነገሮች ናቸው። ማስፈራት ኢነር የሆነ ውስጣዊ በውስጣችን የሚስተናገድ ሲሆን የሚያስደንገጥ ደግሞ ወደ አካልም የሚመጣ ነው። ከውስጥ አልፎ አካላችን ላይ ሼክ ስናደርግ ስንንቀጠቀጥ የሚታይ ባህሪ ነው እና ከማስፈራት አልፎ ከውስጥ አልፎ በአካል እንኳን እስኪገለጥ ፍርሃታችን ያን ያህል የከፋ ዘመን ውስጥ እንዳለን እናያለን። የዘመኑ አስፈሪነት ብቻ አይደለም፣ ማስደንገጥ ብቻም አይደለም ያለው። ዘመኑ ኢንሴኪዩሪቲ ያለበት መተማመን ዋስትና የሚያሳጣ ዘመን ውስጥ ነው ያለነው። የምንታመንበት የምንደገፍበት ነገር የታጣበት ዘመን ነው ማለት ነው። ምንም ላይ ትረስት ልታደርጉ አትችሉም። በአሁኑ ዘመን ባላችሁ ነገር ላይ መታመን አትችሉም። በአገር ላይ መታመን አትችሉም። በተወለዳችሁበት አገር ላይ መታመን አትችሉም። በመረጣችኋቸው መሪዎች ነገስታት ላይ መታመን አትችሉም። እጅግ አስጨናቂ የሆነ ዘመን ነው። የነገስታቶች ባህሪ በየጊዜው እየተለዋወጠ ነው እየመጣ ያለው። ይመሩናል ተብሎ የተመረጡት ያወጡናል፣ ያገቡናል፣ ያሰማሩናል፣ ይጠብቁናል ብለን ተስፋ የምናደርግባቸው መሪዎች የሚታመኑ አልሆን እያሉ ነው ያሉት። ለሰው ማሰብ ያቆሙበት ጊዜ፣ ስለ ሰው ግድ የሌላቸው በራሳቸው ዙሪያ ነገሮችን የሚያዩ ብቻ ህዝብን ማዕከል ያደረገ እንቅስቃሴ ሲያደርጉ አናይም። ለመረጧቸው ሰዎች ህዝብ መንግስታት ታማኝ እየሆኑ አይደለም ያሉት። በችግር ምክንያት በተለያዩ ችግሮች ምክንያት ፖለቲካዊ ሊሆን ይችላል፣ ኢኮኖሚያዊ ሊሆን ይችላል፣
ማህበራዊ በሆነው ችግር ምክንያት ይሆን ይችላል። በተለያዩ መንገድ ሰዎች ከሀገራቸው ወጥተው የሚጠለሉበት የሚሰደዱበት ቦታ በአሁኑ ሰዓት እየጠፋ ነው ያለው። ትላንትና ያስጠለሏቸው ሰዎች ትላንትና ኑ ግቡን እንቀበላቸዋለን ብለው ያስተናገዷቸው ሰዎች ዛሬ ውጡ እያሉ ያለበት ዘመን ነው። የሰው ልጅ እየተንከራተተ ነው ያለው። ምድር ለሰው ልጅ መኖሪያ እንድትሆን ነበር እግዚአብሔር የፈጠራት እና የነገስታት ምድርን ይፈጠሩ ይመስል የአገር መሪዎች ምድርን እየፈጠሩ ይመስል ሰውን መቀመጫ መኖሪያ ማረፊያ ያሳጡ ያሉበት ዘመን ነው። በጣም ያሳዝናል። በሌላ ጊዜ ተቀብለው ኑ እዚህ ጋር እናስተናግዳችኋለን እናስጠልላችኋለን ያሉት መንግስታት አሁን ደግሞ ውጡ አንፈልጋችሁም የሚሉበት ሁኔታ ባይናችን ያየን ነው። ምድር ለጥቂቶች ካልሆነ በስተቀር ለተፈጠሩት ለሰዎች ለሁሉም ሰው አልሆን እያለች ነው ያለችው። ከተራ ሰው እስከ ታላላቅ የሀገር መሪዎች ድረስ ሰዎች ለሰዎች አስፈሪ ናቸው። በቃ ሰውን አምኖ ትረስት አድርጎ መኖር የማይቻልበት ዘመን ውስጥ ነው ያለነው እና በዚህ ዘመን ውስጥ የሚኖር ሰው የተለየ የሆነ የእግዚአብሔር መለኮታዊ ጥበቃ ከሌለው በስተቀር ያለ ስጋት ያለ ጭንቀት ያለ መደንገጥ መኖር አይቻልም። ይሄ ሁላችንም ያየነው ያለነው በተለይ ሚዲያዎች ደግሞ በጣም በርቀት ያለውንም ነገር በቅርበት እንድናይ ያደረጉን በቅርብም በርቀትም ያለው ዓለም አንድ ገጽ አንድ ቦታ ላይ እንዳለች ያለ እስኪመስለን ድረስ ነገሮች ሁሉ ፊት ለፊት የመጡበት ዘመን ውስጥ ነው ያለነው። ስለዚህ ወንድሞችና እህቶች በዚህ ዘመን ውስጥ ለመኖር ለመውጣት ለመግባት እንደ ክርስቲያንም ደግሞ እግዚአብሔር እንደ ቤተክርስቲያን ያላትን ተልእኮ ፈጽማ ለማለፍ የሚያስችል ሁኔታ እንዴት ይቻላል? እንዴት አድርገን ነው በዚህ ዘመን ውስጥ መኖር የምንችለው? በእኛ ምክንያትም ባይሆን በሌሎች ምክንያት እንኳን ሰላማችን የሚረበሽበት የምንታወክበት ስለ ልቦናዊ የሆኑ ችግሮችን በውስጣችን የምናስተናግድበት ዘመን ውስጥ ነው ያለነው እና ምንድነው ዋስትናችን? እንዴት ነው የምንኖረው? ምንድነው የሚለን እግዚአብሔር በዚህ ጊዜ ውስጥ የሚለውን ሐሳብ ማንሳት በጣም አስፈላጊ ይመስለኛል። መዝሙረኛው ንጉስ ዳዊት እንዲህ ያለው ሁኔታ ውስጥ ገብቶ የነበረበት ወቅት ነበረ። ለሱ ጊዜው ያልተመቸበት ፍርሃትና ድንጋጤ ማስፈራትና ማስደንገጥ መተማመኛ ማጣት ኢንሴኩሪቲ በጣም ተሰምቶት ነበር። ክፍሉን በደንብ ስንመለከተው ከመሬት ተነስቶ በአገር ሰላም ወቅት የሚያስፈራኝ ማንንም የለም አይልም። ምንድነው የሚለው ቃሉ? ቁጥር 1 ላይ ስንመለከት እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ነው? ጥያቄ ነው የሚጠይቀው። የሚጠይቀው ጥያቄ መልስ ፍለጋ የሆነ ጥያቄ አይደለም። ሪቶሪካል የሚባል ጥያቄ አይነት ነው። ምን ማለት ነው? መልሱ በዛ ውስጥ አለ ማለት ነው። እና መልሱ ግን ድምጽ ያወጣ ነው። ማን ነው የሚያስፈራኝ? ማን ነው የሚያስደነግጠኝ? ማለት ዝም ብሎ ከመሬት ተነስቶ እንዲህ አይነት ድምጽ ሰው አይወጣው ማለት በጤናው አይወጣም። የሆነ የሚያስፈራ ነገር መጥቶ ነበር። የሚያስደነግጥ ነገር ውስጥ አለ። ነገር ግን ማን ነው ብሎ ለሚያስፈራው መልስ እየሰጠ ነው። አሜን። ለሚያስፈራችሁ ያስፈራራችሁ ላለ ነገር መልስ መስጠት መቻል አለባችሁ። መልሳችሁ የእግዚአብሔር ቃል ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ነው? የሚያስደነግጠኝስ ማን ነው? እግዚአብሔር የህይወቴ መታመኛዋ ነው የሚያስደነግጠኝስ ማን ነው እያለ ለችግሩ ላለበት ፌስ እያደረገው ላለው መልስ እየሰጠ ነው። እና ከመሬት ተነስቶ አይደለም የሚያስፈራው የሚያስደነግጠው ነገር ውስጥ ነበረ ማለት ነው ዳዊት። በሶስት አቅጣጫ ነገሮችን እንመለከታለን። ቀጥሎ የሚናገራቸው ሐሳቦች በምን አይነት ሁኔታ ውስጥ እንደነበረ ፍንጭ የሚሰጠን ይሆናል። ቁጥር 2 ላይ ሲናገር ክፉዎች አስጨናቂዎቼ ጠላቶቼም ስጋዬን ይበሉ ዘንድ በቀረቡ ጊዜ ከነሱ ተሰናከሉና ወደቁ ይለናል። እንዲህ አይነት ነገር ፌስ አድርጎ ነበር። አስጨናቂ ሰዎች ገጥመውት ነበር። ያስጨንቁት የነበሩ ክፉ ሰዎች ነበሩ፣ ገጥመውት ነበር። ስጋውን ይበሉ ዘንድ ግን ተሰናክለው ምን ሆኑ? ወደቁ። ፓስት ታሪክ ነው እየነገረን ያለው። ያለፈ ታሪክ ነው እየነገረን ያለው።
በዚህ አይነት ሁኔታ ውስጥ በሚያስጨንቅ ሁኔታ ውስጥ በክፉ ሰዎች እጅ ወድቆ የነበረበት ጊዜ ነበረ። ግን እንዳሰቡት እንደፈቀዱ አልሆነም። እነሱ ተሰናከሉና ወደቁ፣ እኔ ግን ቆምኩኝ ማለቱ ነው። ሁለቱም አብረው አይወድቁም፣ አንዱ ይቆማል፣ አንዱ ይወድቃል። ክብር ለእግዚአብሔር ይሁን። እና አንዳንዶቹ ቀደም ሲል የሆኑበት ሁኔታዎች የሚያሳይ ነው። ንግግሩን ስንመለከት ክፉዎች አስጨናቂ ጠላቶች ብለው ቢለው ከዚህ በፊት ሀፕን ያደረገ ከዚህ በፊት በህይወቱ ያሳለፈውን ገጠመኝ ነው እየነገረን ያለው። በዛውም ውስጥ አሁን የእግዚአብሔር ብርሃንና እግዚአብሔር መድኃኒትነት መፍትሄ ሆኖ እንዳሻገረው ይነግረናል። አንዳንዶች ንግግሮቹ አሁናዊ ሁኔታን የሚመለከቱ ናቸው። ክፍሉን እንዳነበብ ነው እነሆ አሁን በዙሪያዬ ባሉ በጠላቶቼ ላይ ራሴን ከፍ ከፍ አደረገ የሚል ቃል ታገኛላችሁ። ወደ ታች ቅድም አንብበናል። በዙሪያዬ አሁን ባሉ አለ። አሁን ያሉ አሉ ማለት ነው። ከረንትሊ አሁን ፌስ እያደረገው እየገጠመው ያለ ማስጨነቅ አለ። አሁን መደንገጥ አለ። የሚያስፈራሩት አለ። የሚያስጨንቁ ተከቧል። በጠላቶች ተከቧል። አሁን ከረንትሊ ያለውን ሲቹዌሽንም ጭምር ነው። ቅድም ያየነው ባለፈው የሆነበትን ነገር አለ። እንዴት እንዳለፈው ነገረን። አሁን ደግሞ ከረንትሊ ምን ሆኗል? ተከቦ ነው ያለው። እና በዙሪያዬ ላይ ባሉ በጠላቶች ላይ ራሴን ከፍ ከፍ ስቲል እነሱ ይከበቡት እንጂ እግዚአብሔር በዚህ ውስጥ ጣልቃ ገብቶ ምንድነው የሰራው? ከፍ ከፍ አደረገው። ስቲል ዳዊት እየነገረን ያለው በየትኛውም ሁኔታ ውስጥ በየትኛውም ማስፈራት ውስጥ በየትኛውም ማስደንገጥ ውስጥ የእግዚአብሔር ሱፐርናቹራል ጣልቃ ገብነት እንዳለ ይነግረናል። ሃሌሉያ። እና ከፍ ከፍ አደረገ ራሴን፣ በድንኳኑም የእልልታ መስዋዕት ሰዋዋል። ለእግዚአብሔር እቀኛለሁ እዘምርለታለሁ። እናንተ ሰው ተከቦ በሚያስጨንቁ በጠላቶች ተከቦ በዙሪያው ተከቦ እንዴት የእልልታ መስዋዕት እንዴት መዘመር ለእግዚአብሔር መቀኘት ይቻላል? ዳዊት እየነገረን ነው። ይቻላል እያለን ነው። ምክንያቱም አሁን በዙሪያዬ ባሉ በጠላቶቼ ላይ ራሴን ከፍ ከፍ አደረገ፣ አስለቀሰኝ አላለም። እግዚአብሔር የከበቡትን ጠላቶች ሳይነካ ዳዊትን ግን ልቡን ከፍ ከፍ አደረገው። አሜን። ጠላቶቹ እንደከበቡት ናቸው። እነሱን አስወግዶ ቢሆን መዘመር ቀላል ነው። እነሱ እያሉ መዘመር ግን ትልቅ ነገር ነው። ሄሎ የሚቻል ነገር ነው የሚነግረን። ተለማመደውን ነገር ነው የሚነግረን። በህይወቱ ፌስ ያደረገው ነገር አለ። በጠላቶች ተከቦ እያለ ለእግዚአብሔር መቀኘትና መዘመር የቻለበት ሚስጥር ምንድነው ቢባል ምንድነው እሱ? እግዚአብሔር እሱን ኮንታክት አደረገው፣ እሱን ተገናኘውና ስፒሪቱን አፕሊፍት አደረገው፣ አነሳው፣ ከፍ ከፍ አደረገው። አያችሁ፣ ዋናው የሚያስፈልገው ጠላቶችን ከዙሪያችን ማስወገድ ሳይሆን እኛን ከፍ ከፍ ማድረግ ነው። ሃሌሉያ። እግዚአብሔር መንፈሳችንን ነው ከፍ ከፍ የሚያደርገው። ስፒሪታችን ከፍ 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 ወዳለው እይታ ከፍ ያለው መንፈሳዊ ጥልቀት ነገሮችን ከላይ ሆነን ቁልቁል ወደምናይበት ህይወት ያመጣል እግዚአብሔር። እንደዛ ካልሆነ እንዴት ይዘመራል? ረፍት በሚነሳ ተስፋ በሚያስቆርጥ ግራ በሚያጋባ ዓለም ውስጥ እያለን በሚያስፈራ በሚያስደነግጥ ኢንሴኪዩሪቲ ነገ ምን እንደሚሆንብን በማናቅበት ህይወትና ኑሮ ውስጥ ተስፋ የምናደርግበት መንግስትም አገርም ሁኔታም በሌለበት ሁኔታ ውስጥ እንዴት ለእግዚአብሔር መቀኘት እንዴት ለእግዚአብሔር መዘመር ይቻላል? እግዚአብሔር መንፈሳችንን አድሬስ ካላደረገው ከፍ ከፍ ካላደረገው ያ በጽድቅ ምክንያት ያው የሆነው መንፈሳችንን እግዚአብሔር ከላይ ሆኖ ኮኔክት አድርጎ ከራሱ ጋር ወደ ላይ አውጥቶ ወደ ታች ነገሮችን እንድናይ ካላደረገ በስተቀር ዝማሬ ቀላል አይደለም፣ ስብከትም ቀላል አይደለም፣ አገልግሎት ቀላል አይደለም። ግን እግዚአብሔር ይችላል። ክብር ለእግዚአብሔር ይሁን። እግዚአብሔር በዙሪያችን ያሉትን ችግሮች በማስወገድ ሳይሆን እኛ ውስጥ ያለውን ፍርሃት በማስወገድ ይሰራል። እነሱ በዙሪያው እንደከበቡት ይቀጥሉ፣ እሱ እግዚአብሔር እነሱን ከፍ ከፍ ያደርጋቸዋል። ክብር ለእርሱ ይሁን። እና አሁናዊ ሁኔታውን ያሳያል። በቁጥር 12 ላይ ያለውን ደግሞ ስንመለከት የሐሰት ምስክሮችና አመፀኞች ተነስተውብኛልና ለጠላቶች የፈቃድ አትስጠኝ ሲል አሁንም ፌስ እያደረገው ያለው ሁኔታ እንዳለ አመልካች ነው። ለጠላቶች የፈቃድ ምን አድርገኝ አትስጠኝ ብሎ ሲጸልይ እንመለከታለን። ሌሎቹ ደግሞ የወደፊት ስጋቱንም ጭምር ያሳያል። ስላለፈው ሁኔታ ነግሮናል። ባለፈው ሁኔታ እግዚአብሔር ከሱ ጋር እንዴት እንዳደረገ አሳይቶናል። አሁን እንኳን ተከቦ ባለበት በጠላቶቹ በዛ ሁኔታ ውስጥ
እግዚአብሔር ምን እንዳደረገለት ነግሮናል። ደሞ ወደፊት ስጋት አለው ፊር አለ ነገውን አንሰርቴኒቲ አለ ነገ ምን እንደሆነ አያውቅም ግን ለነገው ስጋቱም ደሞ ሚለው ነገር አለ ስለ ነገው ስጋቱ ይነግረናል ሰራዊትም ቢሰፍርብኝ ልቤ አይፈራም ሰልፍም ቢነሳብኝ በዚህ ተማመናል ሲል ወደፊቱም ነው የሚያሳየው ወደፊትም ስጋት ነበረው እና ያለፈውን ያሁን ያለበትን ሁኔታ ወደፊትም ይሄ ሰውዬ በሚያስፈራና በሚያስጨንቅ መተማመኛ በሚያሳጣ ሁኔታ ውስጥ ገብቶ ያውቃል ማለት ነው ከዚህ በፊት ላሳለፈውም አሁንም እየሆነ ላለበትም ሁኔታ ወደፊትም ገና ሊመጣበት ላለው ነገር ማምለጫው ዋስትናው ምን እንደሆነ እየነገረን ነው ዳዊት ምንድነው ይለናል እግዚአብሔር ብርሃኔና መድኃኒቴ ነው አለ እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ነው እግዚአብሔር የሕይወቴ መታመኛዋ ነው የሚያስደነግጠኝስ ማን ነው ይላል ላለፈውም ላሁንም ለወደፊቱም አስተማማኝ ዳዊት ያመለጠበት ዳዊት የተረፈበት ዳዊት በሕይወት የቀጠለበት ዳዊት በዘመኑ ሁሉ የእግዚአብሔርን ሐሳብ አገልግሎ ለማለፍ የረዳውን ሴክሬት እየነገረን ነው ሚስጥር እየነገረን ነው ምንድነው ሚስጥሩ እግዚአብሔር ብርሃኔ መሆኑ ነው እግዚአብሔር መድኃኒቴ መሆኑ ነው እግዚአብሔር የሕይወቴ መተማመኛ መሆኑ ነው ካስፈሪና ካስደንጋጭ ነገር የታደገኝ እያለን ነው ያለው እነዚህ ዳዊት በሕይወቱ የተለማመዳቸው የእግዚአብሔር መርሆች ቃሎች ዘላለማዊ ቃሎች ናቸው የሕይወት ያላቸው ቃላቶች ናቸው ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለም ምንድነው ያው ነው ሕያው ሳይሆን ያው ነው the same ነው the sameness unchanging nature ዋስትናችን ነው እግዚአብሔር ያው ነው ኢየሱስ ክርስቶስ ያው ነው መንፈስ ቅዱስ ያው ነው ዳዊትን ይረዳ የእምነት አባቶችን ይረዳ እግዚአብሔር ዛሬም ያው ነው ሕያው ናቸው ቃሎቹ ይሰራል እግዚአብሔር አይቀየርም መለወጥም በርሱ ዘንድ ከሌለ ይላል ያዕቆብ ምዕራፍ 1:17 ላይ በጎ ስጦታ ሁሉ ፍጹም በረከት ሁሉ ከላይ ናቸው ይላል ከየት ናቸው ከላይ ናቸው ከየት መለወጥም በርሱ ዘንድ ከሌለ በመዞርም የተደረገ ጥላ በርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ መፈልገው ሐሳብ መለወጥም በርሱ ዘንድ ከሌለ ኖ ቫሪያብልነስ ይለዋል ኖ ቫሪያብልስ በአማርኛችን መለወጥ ተብሎ ተተረጎመ እንጂ መለዋወጥ ነው ትክክለኛው ትርጉሙ መለዋወጥ የለም እግዚአብሔር ሁሉ ጊዜ አንድ ነው ያው ነው ሃሌሉያ አንቼንጂንግ ኔቸር ነው ያለው እግዚአብሔር በሐሳቡ አይለወጥም በፈቃዱ አይለወጥም በፍቅሩ አይለወጥም በጉልበቱ በኃይሉ ብርታት በችሎታው አይለወጥም ያው ነው እግዚአብሔር በማንነቱ ያው ነው ይሄ አንቼንጂንግ ኔቸሩ የማይለዋወጠው ባህሪ ለመቆም ዋስትናችን ነው እግዚአብሔር አይለወጥም ነገሮች ሊለወጡ ይችላሉ ሁኔታዎች ሊለዋወጡ ይችላሉ ትላንት ከነበሩበት ስፍራ ዞር ሊሉ ይችላሉ ተስፋ ምናደርግበት የነበረው ነገር የጠበቅነው ነገር ልባችን የጣልባቸው ነገሮች እንዳሉ ላይ ቀጥሉ ይችላሉ ማይለወጥ አንድ ብቻ ነው እሱ እግዚአብሔር ነው እሱ የማይለወጥ አምላክ ነው እርሱ ብቻ ያው ሆኖ የሚቀጥል አምላክ ነው ይሄ ማንነቱ ቀጣይ ስለሆነ ዛሬም መርሆቹ በዚህ እግዚአብሔር ባሪያ ውስጥ የሰሩት ቃሎች ዛሬም በእኛ ውስጥ ይሰራሉ እግዚአብሔር አይለወጥም እኔ ልለወጥ እችላለሁ ሁኔታ ሊለወጥ ይችላል ነገሮች በቦታቸው እንደቀደሙ ላይሆኑ ይችላሉ እሱ ግን አይለወጥም መለዋወጥም በርሱ ዘንድ የለም ክብር ለእርሱ ይሁን እና ዳዊት መፍትሄውን ይነግረኛል እንዴት ነው እዚህ ሰስቴን ያደረገው እንዴት ነው እዚህ ውስጥ የቀጠልከው ሲሉት ሚነግረን እግዚአብሔር ብርሃኔ መሆኑ ነው አለ ሚነግረን እግዚአብሔር መድኃኒቴ መሆኑ ነው አለ ሚነግረን እግዚአብሔር አምባይና መጠጊያዬ ነው አለ
እነዚህ ሶስት የእግዚአብሔር ማንነቶች እግዚአብሔር ለዳዊት የገለጠለት በሁኔታዎች ሁሉ በየትኛውም ሁኔታ ውስጥ ባለፈ ቁጥር እግዚአብሔር ለዳዊት ራሱን ማኒፌስት አድርጎ ነበር። እግዚአብሔር ብርሃን መሆኑን ነግሮት ነበር። እግዚአብሔር መድኃኒት መሆኑን ነግሮት ነበር። እግዚአብሔር መተማመኛ ምንድነው? እሱ ስትሮንግ ሆልዴ ነው የሚለው ምሽጌ ነው። እግዚአብሔር መተማመኛ የሚለውን ስትሮንግ ሆልድ ማለት ነው። መተማመድበት፣ የምመሸግበት፣ የምከለልበት፣ የምጠለልበት ነው ማለቱ ነው። እና ምሽግ ውስጥ ያለው ፎርቲፋይድ በሆነ በዙሪያው በእግዚአብሔር የታጠረ ማንነት ውስጥ ነው ያለሁት እያለ ነው። እግዚአብሔር ብርሃን እንደሆነ አሳየው። እግዚአብሔር መድኃኒት እንደሆነ አሳየው። እግዚአብሔር ምሽጉ እንደሆነ አምባው እንደሆነ ጠንካራ አምባው መታመኛ ይሆነዋል። እንጀራም ይሰጠዋል፣ ውሃውም የታመነ ይሆናል ይችላል እግዚአብሔር ቃል። እግዚአብሔር ጠንካራ አምባ ነው። በሌላ ስፍራ ሲናገር ባንተ ላይ ተማምናለችና ባንተ ለምትደገፍ ነፍስ ፈጽመ በሰላም ትጠብቃታለህ። ጌታ እግዚአብሔር የዘላለም አምባ ነው። እስቲ የዘላለም አምባ ነው ብሎ ያንድ ሰሞን አይደለም፣ ያንድ ወቅት አይደለም፣ ያንድ የሆነ ሲዝን አይደለም፣ የዘላለም አምባ ነው። ይሄንን ዳዊት ነገረን። ተለማምዶት ነው ዳዊትን በነዛ ሁሉ ሁኔታ ውስጥ ማለፍ የቻለው። ሁኔታዎቹ ተቀይሮ ሳይሆን እግዚአብሔር ማንነቱ ነው ያሻገረው። እግዚአብሔር ብርሃን መሆኑ፣ እግዚአብሔር መድኃኒቱ በመሆን፣ እግዚአብሔር አምባው በመሆኑ ምክንያት አልፈራም ማለት ዳዊት። የሚያስፈራኝ ማን ነው? ወንድሞችና እህቶች የሚጠቅመን እግዚአብሔር የሚያደርገው ነገር ሳይሆን እግዚአብሔር የሆነው ነገር ነው። ዳዊትን እግዚአብሔር ምንድነው ያለው? የሆነውን ነገር ነው የነገረው። እኔ ብርሃንህ ነኝ ነው ያለው። እኔ መድኃኒትህ ነኝ ነው ያለው። እኔ አምባህ ነኝ ነው ያለው። ክብር ለእርሱ ይሁን። የሆነው ነገር ነው የሚጠቅመን፣ የሚያደርግልን ነገር አለ። እግዚአብሔር ይሄን አደርጋለሁ እነዚህ ነገሮች አደርጋለሁ ብሎ አይደለም። የእግዚአብሔር ሰዎች ሲተዋወቅ ራሱን ኢንትሮዲዩስ ሲያደርግ ራሱን ለሰው ሲያስታውቅ፣ በነገራችን ላይ እግዚአብሔር ራሱን ካልነገረን በስተቀር እኛ ፈልገን አናውቀውም። ይሄን አስምሩበት። በሰው ጥረት በሰው ልፋት ሰው እግዚአብሔርን መርምሮ ፈልጎ ሊደርስበት አይችልም። ይሄን ወቁ። በየትኛውም ጥናት በየትኛውም ኮሚትመንት እግዚአብሔርን ማንም ሰው ሊያቀው አይችልም። he has to reveal himself ራሱን ለኛ መግለጥ ብቻ ነው ያለበት። ደሞም እንደዚህ አድርጎ ነው ራሱን ገልጦ ነው የመጣው። ለአብርሃምና ለይስሐቅ ሁሉን እንደሚችል አምላክ ተገለጥኩ ይላል። ተገለጥኩ ነው፣ አወቁኝ አይደለም፣ ደረሱብኝ አይደለም ያለው፣ ተገለጥኩ ነው የሚለው። እግዚአብሔር ራሱን ሲገልጥ ብቻ ነው የምናውቀው። አሜን ነው። በቃ ሲገልጥ ብቻ ነው እግዚአብሔር ራሱን ሲገልጥ እኔ ኤልሻዳይ ነው ያላቸው። እኔ ይሄን አደርጋለሁ፣ እነዚህ ነገሮች እችላለሁ፣ እነዚህ ነገሮች አደርጋለሁ ሳይሆን እኔ ሁሉን ቻይ ነኝ። ማንነቱን ነው ኢንትሮዲዩስ የሚያደርገው እግዚአብሔር። የሚያደርገውን ሳይሆን የሚያስተዋውቀውን የሆነውን ነው የሚነግረን። የሚጠቅመን ያደረገው ሊያደርግ የሚችለው ነገር ሳይሆን የሆነው ነው። ምክንያቱም የሚሆነው የሚደረገው ነገር ሁሉ ከመሆኑ የሚወጣ ስለሆነ። ስለዚህ ለእግዚአብሔር ዳዊት ለብርሃን እግዚአብሔር ብርሃን እኔ ነው ሲል እግዚአብሔር ብርሃን ነኝ ብሎት ነው ማለት ነው። ለዳዊት እግዚአብሔር ብርሃን ነኝ ብሎ ነው ራሱን ያስተዋወቀው። ለዳዊት እግዚአብሔር መድኃኒት ነኝ ብሎ ራሱን ኢንትሮዲዩስ ያደረገው። ለዳዊት እግዚአብሔር እኔ አምባ ነኝ ብሎ ነው ራሱን ያስተዋወቀው። አምባ ውስጥ ከገባ በኋላ አምባው ቢሰራው ስራ በኋላ ይደርሰዋል። ማንነቱን ካገኛችሁ በኋላ ማድረጉን ታገኛላችሁ። የሚቀድመው ማንነቱ ነው። አሜን። እግዚአብሔር መድኃኒት መሆኑን ማወቁ፣ እግዚአብሔር አምባ ምሽግ መሆኑን ማወቁ፣ እግዚአብሔር ብርሃን መሆኑን ማወቁ እነዛን ዘመናት እንዲሻገር እነዛን ሲላቸው የነበሩትን ነገሮች ለማለፍ አቅም ሆኖት እንዳለፈ እናስተውላለን። ለገጠመው ለማንኛውም ችግር ዳዊት መፍትሄው ማን ነበር? እግዚአብሔር ማንነቱ ነበር። የእግዚአብሔር ማንነቱ ነው። ለዚህ ነው የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ ምን በማድረግ እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ አያችሁ። እርሱን በማወቅ ውስጥ ነው ያለው ነገር። እርሱን በማወቅ ውስጥ ነው ያለው ነገር። እርሱን ማወቅ የሚያመጣው ነገር አለ።
የሚያስከትለው ነገር አለ። የሚቀድመው የእግዚአብሔር ማድረግ ሳይሆን የእግዚአብሔር ማን መሆን ነው። የማንነቱ ዕውቀት ከሌለ በስተቀር በህይወታችን ምንም አይነት ለውጥ ልናይ አንችልም። ለገጠመው ችግር ዳዊት ለተግዳሮቶቹ መፍትሄ ያደረገው ማንነቱ ነው። እሱ ነው እንደዚህ እግዚአብሔር ብርሃኔ መሆኑ ነው። እግዚአብሔር መድኃኒቴ መሆኑ ነው። እግዚአብሔር አምባዬ መሆኑ ነው። ለዚህ ሁሉ ላለመፍራቴም ላለመደንገጤም ምክንያቱ እያለ ነው ያለው። የእግዚአብሔር አምባነት፣ የእግዚአብሔር መሸግነት፣ ስትሮንግ ሆልድ መሆን፣ እግዚአብሔር ለሱ ከለላ መሆን እንደጠበቀው ይነግረናል። እና ከፍርሃት ጋር ብርሃን ምን ግንኙነት? ለእግዚአብሔር ብርሃኔ ስለሆነ አልፈራም እያለን ነው። ብርሃንና ፍርሃት ምን አገናኛቸው? ፍርሃትና ድንጋጤ ምን አመጣቸው? እነዚህ ሁለቱ ነገሮች የብርሃን መታጣት ውጤቶች ናቸው። የብርሃን አለመኖር ስንል ምን ማለታችን ነው? ጨለማ ማለታችን ነው። ጨለማ ባለበት ብርሃን የለም፣ ብርሃን ባለበት ጨለማ የለም። አብረው ሊኖሩ አይችሉም። ደሞም ብርሃን ጨለማን ያሸንፋል። አሜን። ስለዚህ ጨለማ ሲኖር ነው ፍርሃት የሚኖረው ማለት ነው። ፍርሃት የጨለማ መኖር ምልክት ነው። በህይወታችሁ ፍርሃት ወደ ህይወታችሁ መጥቶ ከያዛችሁ ዳርክነስ ውስጥ ገብታችኋል ማለት ነው። ምልክቱ እሱ ነው። ሌላ ዳርክነስ የሚላችሁ የቀንና የሌሊቱን መብራት የፀሐዩን ጉዳይ ሳይሆን ስፒሪቹዋል የሆነ ዳርክነስ ማለት ነው ጨለማ። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል 12:25 ላይ ሲናገር ምን አለ? በጨለማ የሚመላለስ ወዴት እንደሚሄድ አያውቅም። ጨለማ ማለት ሚኒንጉ ምን ማለት ነው? ወዴት እንደምንሄድ የማናውቅበት ሁኔታ ውስጥ ከገባን ጨለማ ውስጥ ነን ማለት ነው። ምን ማድረግ እንዳለብን የማናውቅበት ሲቹዌሽን፣ ወዴት እንደምንሄድ ቀጥለን ምን መርገጥ፣ የትኛውን መንገድ መሄድ እንዳለብን፣ የትኛውን ነገር ለመወሰን የተቸገርንበት፣ ግራ የተጋባንበት፣ ምን እንደምናደርግ የተቸገርንበት ሰዓት ጨለማ ነው ማለት ነው። ፍርሃት ያኔ ነው የሚያገኝን። አያችሁ፣ ፍርሃት ጨለማ ሲኖር ነው የሚሰራው። ድንጋጤ ጨለማ ሲኖር ነው የሚሰራው። ጨለማ በሌለበት ፍርሃት አይሰራም። ሁሉ ጊዜ የሚሰለጥነው ፍርሃት የሚሰለጥነው ጨለማ ምንድነው? ግራ መጋባት ያለበት ሲቹዌሽን። ጨለማ ምንድነው? ምን እንደምናደርግ፣ ወዴት እንደምንሄድ፣ ምን እንደምንሆን ውሉ ቅጡ በጠፋበት ጊዜ ማለት ነው። ዕውቀት የሌለበት ነው ጨለማ። ዕውቀት የለም ጨለማ። ማየት የለም ጨለማ። ማስተዋል የለም ጨለማ። ግራ መጋባት ያለበት ህይወት ነው ጨለማ። እንድናውቁ ፈልጋለሁ። ጨለማ የሚበላው ነገር ኖሯችሁ፣ የሚጠጣው ነገር ኖሯችሁ፣ ለስጋችሁ ለህይወታችሁ የሚያስፈልጋችሁ አቅርቦቶች ሁሉ ተሟልተው ፊር ውስጥ ልትገቡ ትችላላችሁ። ነገሮች ስለተበላሹ ብቻ አይደለም ፍርሃት የሚመጣው። ፍርሃት ጨለማ በሰው ህይወቱ ሲኖር የሚስተናገድ ነገር ብቻ ነው። ለዚህ ለጨለማ መድኃኒቱ የእግዚአብሔር ብርሃንነት ብቻ ነው። ጨለማ እንደውነቱ ሆኖ በጨለማ የሚመላለስ ሰው የሚመላለስ ሳይሆን እዛው የሚረግጥ ሰው ነው። ለመመላለስ እኮ እግሬን አንስቼ ወደሚቀጥለው ስቴፕ የሚቀጥለው እርምጃ ማየት ያስፈልገኛል አስቀድሜ። ራይት። ታዲያ በጨለማ ያለ ሰው የሚቀጥለውን ማየት ካልቻለ እንዴት ይመላለሳል? ይርመሰመሳል እንጂ። ሄሎ። ስለዚህ በጨለማ መመላለስ ሳይሆን መርመስመስ ነው ያለው። ጨለማ መርመስመስ ነው ያለው። ኢሳይያስ 59:10 ላይ እግዚአብሔር ቃል እንደዚህ ይላል፣ እንደ ዕውሮች ወደ ቅጥሩ ተርመሰመስን ይላል። እንደ ምኖች? እንደ ዕውሮች፣ ብርሃን እንደሌላቸው ማለት ነው። ምን ሆነን? ተርመሰመስን። አያችሁ፣ በጨለማ መመላለስ ሳይሆን እንዳውም ያለው መርመስመስ ነው። አይን እንደሌላቸው ተርመሰመስን ይላል። በቀትር ጊዜ በድንግዝግዝታ እንዳለ ሰው ተሰናከልን አለ። እንደ ሙታን በጨለማ ስፍራ ነን አለ። አያችሁ፣ ዳርክነስ ማለት እሱ ነው። ሰው ዳርክነስ ውስጥ ሲኖር፣ ጨለማው ሲሆን ይሰናከላል። ጨለማው ሲሆን ይርመሰመሳል። ጨለማ ውስጥ ሲኖር ዕውቀት የለም። ጨለማ ውስጥ ሲኖር ፍርሃት በህይወቱ ይነግሳል። መርመስመስ፣ መቅበዝበዝ በጨለማ ውስጥ የመሆን ምልክት ነው።
ውል ያጣ ህይወት፣ ወዴት እንደምንሄድ ምን እንደምናደርግ ያላወቅንበት ህይወት ጨለማ ውስጥ ነው ያለው። በጨለማ ውስጥ ያለ ሰው ፕሮግሬስ በህይወቱ አይታይም። በጨለማ ውስጥ ያለ ሰው እድገት በህይወቱ አይታይም። ማስተዋል ስለሌለ፣ ግራ መጋባት ብቻ ስለሆነ፣ ዕውቀት ስለሌለ በጨለማ ውስጥ ለማደግ እኮ መነሻህን ታውቃለህ፣ የምትደርስበትን ወይ የምትሄድበትን አስቀድመህ ታያለህ ማለት ነው። ማየት ከሌለ እድገት የለም። ብርሃን ከሌለ እድገት የለም። እና ጨለማ ኃጢአት የምንለማመድበትም ስፍራ ነው። በኃጢአት ህይወት ውስጥ የምንኖርበት ህይወት ነው። ኢዮብ ላይ እግዚአብሔር ቃል ሲናገር ኃጢአትን የሚሰሩ ሰዎች ይሰወሩበት ዘንድ አለ ጨለማ ወይም የሞት ጥላ በዛ የለም ይላል። ኃጢአት የሚሰሩ ሰዎች የሚሰወሩት የት ነው? ጨለማ ውስጥ ነው። ዳርክነስ በህይወታችሁ ሲብል ጨለማ ኃጢአት በቀላሉ የሚደረግ ነው። ኃጢአት ኢዚሊ የሚደረግ ነው። በቀላሉ ኃጢአት ትሰራላችሁ። ዳርክነስ በጣም ከባድ ነው። ጨለማ ካለ ፍርሃት አለ። ጨለማ ካለ ግራ መጋባት አለ። ጨለማ ካለ መቅበዝበዝ ነው ያለው። ጨለማ ባለበት እድገት የለም፣ ለውጥ የለም። በህይወታችን ፕሮግሬስ የማናሳየው ላይፋችን ጨለማው ስላለ ነው። በጨለማ ውስጥ ጥላቻ ነው ያለው። በጨለማ ውስጥ ያለ ሰው ነው ጥላቻ። በጨለማ ሰው ያለ ሰው ባህሪ ነው። አንደኛ ዮሐንስ ምዕራፍ 2 ከ9 እስከ 11 እንመልከት። በብርሃን አለው የሚል ወንድሙን የሚጠላ እስካሁን በጨለማ አለ። የት ነው ያለው? በጨለማ አለ። ወንድሙን ምን የሚያደርግ? የሚጠላ። ወንድማችሁን እህታችሁን የምትጠሉ ሰዎች ካላችሁ ጥላቻን ኢንተርቴን እያደረግን ያለ ሰው this is ዳርክነስ ውስጥ እንዳለን ምልክቱ ነው። አትጽናኑ። ምንም ፊል ስለማታደርጉ ዳርክነስ ውስጥ ያለ ሰው ነው ወንድሙን በመጥላት መቀጠል የሚችል። በብርሃን የሚኖር ሰው ወንድሙን አይጠላም። መጽሐፍ ቅዱስ ክሊር ነው። ምንም የሚያስቸግር የሚያሻማ አይደለም። ልዩ ዕውቀት አይጠይቅም። በጨለማ ወንድሙን የሚጠላ ግን በጨለማ ይመላለሳል አለ። የሚሄድበትንም አያውቅም ይላል። ይሪጎ ሰው ወንድሙን እየጠላ እግዚአብሔር ቀጣይ ህይወት ምዕራፌን ያሳየኛል ብሎ ተስፋ ያድርግ። the very time hatredን በውስጣችሁ ማስተናገድ በጀመራችሁበት ሰዓት ጨለማ ይወርሳችኋል። አሁን በብርሃን ነን፣ ግን በብርሃን የሆነው ለምን እንደሆነ ልንገራችሁ። ጨለማን ብርሃን አሸንፎት ነው። ይሄ ቤት አሁን ፀሐይም አለ፣ ይሄ መብራት አለ፣ ቤቱ ብርሃን ነው። ግን ድርግም አርጉት፣ ወዲያውኑ ቦታው ማን ነው የሚረከበው? ጨለማ አለ ማለት ነው። ጨለማ ተሸንፎ እንጂ አለ፣ በቅርብ ርቀት አለ። ይሄን በጣም ማወቅ አለብን። ቤታችሁ ውስጥ ገቡ፣ ጨለማ ቤት ውስጥ ገቡ፣ መብራት እስክታበሩ ድረስ ጨለማ ነክሶ ይገኛል። ብርሃን ልክ ሲመጣ ግን ጨለማ ሲሸነፍ ታያላችሁ። እና ጨለማ ጠፋ አልጠፋ ምን ውጦት ነው? ብርሃን ውጦት ነው። ሃሌሉያ፣ ክብር ለእግዚአብሔር ይሁን። ስለዚህ በጥላቻ ካላችሁ the very time ዳርክነስ ውስጥ ገብታችኋል። በቃ ማንንም ይሁን ምንም ይሁን በምንም ምክንያት ይሁን ጥላቻ ውስጥ ካላችሁ በጨለማ ነው ያላችሁት። ስለዚህ በጨለማ ካላችሁ ፍርሃት ይመጣል። ፍርሃት ይመጣል፣ ግራ መጋባት ይመጣል፣ ተስፋ መቁረጥ ይመጣል፣ መሰናከል ይመጣል። መርመስመስ ነው፣ እዛው መርገጥ ነው። አንድ አይነት ህይወት ለዘመናት ልትገፉ ትችላላችሁ። ኖ ፕሮግሬስ አት ኦል። ምንም አይነት ፕሮግሬስ በህይወታችሁ አይታይም። ፈቀቅ አትሉም። ካላችሁበት ህይወት ኑሮ ፈቀቅ አትሉም። ፕራክቲስ ጨለማ በጣም ከባድ ነገር ነው። የሚፈራ ሰው በጨለማ ውስጥ ነው ያለው። የሚፈራ ሰው ብርሃን በህይወቱ የሌለ ሰው ነው። እግዚአብሔር ብርሃኑ የሆነለት ሰው ግን ወዴት እንደሚሄድ ያውቃል።
አሜን። ምን ማድረግ እንዳለበት ያውቃል፣ ምን ማድረግ እንደሌለበትም ያውቃል። አቹ ብርሃን ስራው ምንድነው መሰለኝ? ብርሃን አይሄድልንም እኮ ወዴት መሄድ እንዳለብን ያሳየናል። ክሊር ብርሃን። አሁን መብራት አለ ቤት ውስጥ፣ መብራቱ ሲጠፋ ምንድነው የሚጠፋው? መብራቱ ጠፋ፣ ሌላስ ነገር አይጠፋም? ራሳችንን አንታይም፣ ሌላም ነገር አናይም። ራይት። ስለዚህ አብሮ የጠፉ ነገሮች አሉ። የጨለማ ስራው ምንድነው? መሰወር ነው። የጨለማ ስራው ምንድነው? መደበቅ ነው። ቤታችሁ ውስጥ ያለ አንድም ዕቃ በፊታችሁ አይታይም ጨለማው ሲሆን። እውነት ነው። ዕቃዎቹ ሄደው ነው ምን ሰውሯቸው ነው። ስለዚህ ጨለማ ስራው ምን ማለት ነው? ይደብቃል ማለት ነው። ጨለማ ውስጥ ስትገቡ በክርስቶስ ኢየሱስ የሆነላችሁ ነገር ሁሉ ይጠፋባችኋል፣ ይደበቃሉ። የብርሃን ስራ ምንድነው? መግለጥ ነው። ሁሉ በብርሃን ይታያል ይላል የእግዚአብሔር ቃል ኤፌሶን ላይ። ሁሉ በምን ይታያል? በብርሃን ይታያል። ስለዚህ የብርሃን ስራው ምንድነው? ማሳየት፣ መግለጥ ነው። ስለዚህ ማሳየት አንድ አቅጣጫ ነው። እርምጃ መውሰድ የማን ነው? የኛ ጉዳይ ነው። ግን ብርሃን ልክ ሲከፈት የወደቀ ዕቃ ቤታችሁን ውስጥ አለ፣ ብርሃን ያነሳዋል? ያሳያል እንጂ አያነሳም። እኔ ነኝ ሄጄ ማንሳት ያለብኝ፣ ብርሃኑ ላሳየኝ ምላሽ ሲሰጥ። ለምሳሌ እግዚአብሔር ቃል ብርሃን ወደ እናንተ ሲመጣ በጥላቻም ውስጥ እንዳላችሁ ያሳያችኋል። አሁን እርምጃ መውሰድ የማን ነው? የብርሃን ስራው ምንድነው? ማሳየት ነው። እርምጃ ካልወሰዳችሁ ጨለማው ይቀጥላል። ጨለማው ይቀጥላል። በብርሃን ውስጥ ሰው ሲኖር ወዴት እንደሚሄድ ያውቃል። ሰው ምን ማድረግ እንዳለበት፣ ምን ማድረግ እንደሌለበት፣ ወዴትም መሄድን የሌለበትን ቦታ ጭምር ያውቃል። እግዚአብሔር የሚያበራለት ያበራለት ሰው አይፈራም። ማንን ይፈራለው ይላል ዳዊት። ለምን? እግዚአብሔር ብርሃኔ ስለሆነ። ሌላው ደግሞ እግዚአብሔር መድኃኒቴ ነው ይላል። ግን አንድ ነገር ቀድሜ ልንገራችሁ። ዳዊት እግዚአብሔር ብርሃን ነው አላለንም። ዳዊት እግዚአብሔር መድኃኒት ነው አላለንም። አዎ እግዚአብሔር ብርሃን ነው፣ አዎ እግዚአብሔር መድኃኒት ነው። ይሄ አቅርቦቱ ነው፣ ማንነቱ ነው። ግን ማንነቱን የኔ ካላደረኩት በስተቀር እግዚአብሔር ብርሃኔ ነው ማለት አትችሉም። ዳዊት እግዚአብሔር ብርሃኔ ነው ነው ያለው፣ ብርሃን ነው አላለም። እውነት ነው፣ ብርሃን ነው እግዚአብሔር። ግን የራሱ አርጎታል፣ ያን ብርሃን ተጠቅሞበታል። በዛ ብርሃን እየሰራበት ነው፣ በዛ ስራ ብርሃን እየተጠቀመበት ነው። ብርሃንን ካልተጠቀምንበት በስራ ላይ ካልዋል እግዚአብሔር ብርሃኔ ነው ማለት አይቻልም ማለት ነው። ሳያበራልን ቀርቶ ሳይሆን ሳንጠቀምበት ስንቀር ነው እግዚአብሔር ብርሃን የማይሆነው። እየሰማችሁ ነው? ሳያበራልን ቀርቶ አይደለም፣ ሳያሳየን ቀርቶ አይደለም። ግን እኛ የምንፈልገውን ነው የምናየው፣ እሱ የሚያሳየንን ማየት አንፈልግም። ስለዚህ በዚህ ብርሃን የማይጠቀም ሰው እግዚአብሔር ብርሃኔ ነው ማለት አይቻልም። እግዚአብሔር ብርሃን ነው። አዎ ለሁሉም ሰው እግዚአብሔር በብርሃንነት ራሱን አቅርቧል። ይሄ አቅርቦቱ ነው። ግን ስራ ላይ ሲያውሉ ነው እግዚአብሔር ብርሃኔ ነው የሚባለው። ስትኖሩበት፣ ስትወጡበት፣ ስትገቡበት፣ ስትመሩበት፣ ሂዱ በምትባሉበት ቦታ ስትሄዱበት፣ ተመለሱ ሲላችሁ ስትመለሱ፣ ይሄ በብርሃን ውስጥ የመኖር ምልክት ነው። አዎ እግዚአብሔር ብርሃን እንደሆነ ይቀጥላል። የኔ በብርሃን አለመመራት፣ የኔ በብርሃን አለመጠቀም ብርሃኑን ዋጋ ያሳጣው። ግን አይጠቅመኝም። ስለዚህ እግዚአብሔር ብርሃኔ ነው ያለው፣ ተጠቅሞበት ያውቃል። እግዚአብሔር መድኃኒቴ ነው አለው። መድኃኒቴ the Lord is my salvation ነው የሚለው። ሳልቬሽን አያችሁ፣ ሳልቬሽን ማጣት፣ መዳንን ማጣት፣ ማዳንን ማጣት በጨለማ ውስጥ በፍርሃት እንድንኖር ያደርገናል። ስለዚህ እግዚአብሔር መድኃኒቴ ስለሆነ የሚያስፈራኝ የለም ማለት ምን ማለት ነው? በሌላ ቋንቋ አዳኝ አለኝ፣ ታዳጊ አለኝ፣ ስለኔ ሪስፖንሲብል የሆነ አለኝ፣ አዳኝ አለኝ፣ መድኃኒት አለኝ።
ግድ የሚለው ስለኔ አለኝ ማለት ነው። መድኃኒት አለኝ። መድኃኒት ያለው ሰው አይፈራም። አዳኝ ያለው ሰው አይፈራም። ሃሌሉያ። ጨለማ ግን ይሄን ሁሉ ድብቅ ነው የሚያደርግባችሁ። መድኃኒታችሁን ያጠፋባችኋል። መድኃኒት አለኝ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። አዳኝ ያለው ሰው፣ ታዳጊ ያለው ሰው፣ ሚከላከልለት ያለው ሰው፣ እግዚአብሔር አምባው የሆነለት ሰው፣ ስትሮንግ ሆልዴ ነው እግዚአብሔር። the lord is my strong hold። ምሽጌ ነው እግዚአብሔር። አጥሬ ነው እግዚአብሔር። ከለላዬ ነው እግዚአብሔር። ስለዚህ አልፈራም፣ አልደነግጥም። ለምን? እሱን አልፎ የሚመጣ ስለሌለ። እኔ ላንተ ጋሻህ ነኝ አለ። ጋሻ ምንድን ነው የሚሰራው? ይከላከላል። ከምን? ከጠላት ፍላጻ፣ ከጠላት ጦር ይከላከላል። ምን? ጋሻ። በሌላ ቋንቋ ማን ማለት ነው? ጠላት መተኮሱን ያቆማል ማለት ነው። መወርወሩን ያቆማል ማለት ነው። ሐሳቡን ይቀይራል ጠላት። ሊያርድ፣ ሊሰርቅ፣ ሊገድል፣ ሊያውክ፣ ሊያስጨንቅ እንጂ ስለሌላ አይመጣም። ይሄ ተልእኮ ነው፣ ሚኒስትሪው ነው፣ አገልግሎቱ ነው። እሱ አይቀይርም። ግን እግዚአብሔር ምን ይሆነናል? ጋሻ ይሆነናል። በሌላ ቋንቋ እሱ መወርወሩን ከቀጠለ እንዴት ነው ምንድን ነው የሚሆነው ታዲያ? ማን ላይ ነው የሚያርፈው? ጋሻ ማለት እኔን አልፎ አንተን የሚያገኝ የለም ማለቱ ነው። እሱን አልፎ የሚያገኛችሁ የለም። መድኃኒቴ ነው። ሊወረውር ይችላል። ለምን ይወረውርብኛል? የጠላት እንዴ አይተውኝም እንዴ አይባልም። ነውር ነው። ስራው ነው። ብዙ ክርስቲያን ምንድን ነው የሚከታተለ? እንደ ስራው ነው። እንደ ስራውን ይስራበት እና አንቺም ስራሽን ስሪበታ። እንደሚያገሳ አንበሳ የሚውጠውን ሽቶ ይዞራል ባላጋራችሁ አይደል ያለው? ምን ያደርጋል? ለምን ይዞረኛል አይባልም። ምን አድርጎ ነው? ጸንታችሁ በእምነት ተቃወሙ። እኔም ስራዬን ልስራ፣ እሱም ስራውን ይስራ። የሚያገኘኝ ስለዞረ ሳይሆን የሚያገኘኝ በር ከከፈትኩለት ብቻ ነው። ዲያብሎስ ብዙ የማይችላቸው ነገሮች አሉት። ከማይችላቸው ነገሮች መካከል አንዱ ምንድነው? መዞር እንጂ መግባት አይችልም። የመዞር መብቱ በጣም የተጠበቀው፣ መሽከርከር በዙሪያሽ በላይ በታች ይርመስመስ። ግን የሚሳካለት እኔ በር ከከፈትኩለት ነው። ለዚህ ነው ለዲያብሎስ ምን አትስጡ? እድል ፈንታ አትስጡ። መቼ ነው መስራት የሚችለው ዲያብሎስ? ስላለ ስለሌለ ሳይሆን እያለ ፈንታ ካጣ ዲያብሎስ መስራት አይችልም። ፉት ሆልድ ማሳጣት፣ እግሩን የሚያቆምበት ቦታ ማሳጣት፣ ይሄ ነው የኛ ስራ። ግን በር ከከፈታችሁለት፣ በዙሪያችሁ በሚዞረው ጠላት ላይ ፈጥናችሁ እርምጃ ካልወሰዳችሁ፣ በእምነት ጸንታችሁ ካልተቃወማችሁ፣ አያችሁ ስትቃወሙ መዞሩን ያቆማል አላለንም እግዚአብሔር። መዞሩ ይቀጥላል፣ ግን ቤታችሁ አይገባም። ሲዞር ይውላል፣ ሲሽከረከር ይኖራል። ጊዜው እስኪደርስ ድረስ እግዚአብሔር የቀጠረን ለቀድ ስላለ እስከዛ ድረስ እኩይ ተግባሩ መፈጸም ይችላል። እና የሚያስፈራው የሱ መዞር አይደለም። ሊያስፈራን የሚገባው የኔ ፖዚሽን ነው፣ የኔ አቋም ነው፣ የኔ ምላሽ ነው ሊያስፈራኝ የሚገባው። እንዲያውለን የገባነው ወተን የገባነው እኮ እግዚአብሔር በቃ ምሕረት አድርጎልን ዲያብሎስ ራርቶልን በቃ ሲያሳዝኑ አሁን ሳበዛው ትልቀንስ ብሎ አይደለም። ተከልለን ነው፣ መድኃኒት ስላለን ነው፣ ጋሻችን ስለሆነ ነው። አንዳንድ ጊዜ ሰዎች ወደ ቤተ ክርስቲያን ሲመጡ አያውቁም ምን አይነት አጥር ውስጥ እንዳሉ፣ ፕሮቴክትድ እንደሆነ። ብዙ ሰዎች አጥራችንን አናቀው። ብዙ
ነገር ጥሳችሁ መታችሁ ወንድሞች ህብረት ውስጥ ገብታችሁ የእግዚአብሔርን ጸጋ ሼር ስታደርጉ you are protected ተከለላችሁ ማለት ነው። ከዚህ ጥበቃ ዞር ስትሉ ከእግዚአብሔር ጥበቃ ዞር ትላላችሁ። ከወንድሞች ህብረት መውጣት ስትጀምሩ መራቅ ስትጀምሩ ራሳችሁን ኤክስፖዝ ያረጋችሁ ነው። ምሽጋችሁን እየለቀቃችሁ ወጣችሁ ቀና ብላችሁ እስከስ ይያላችሁ ነው ወደውጭ ያገኝሻል። ያንን መቋቋም የምትችልበት ጸጋ ስለሌለ ጸጋ በየቀኑ የምንቀበለው ከእግዚአብሔር ጋር ዴይ ቱ ዴይ ከእግዚአብሔር ጋር ባለን ግንኙነት የምንቀበለው እንጂ አንዴ የተቀበልነው ጸጋ ስለመዳኑ አይደለም ማወራችሁ። አንዴ የተቀበልነው ጸጋ ስለመኖር ጸጋ ነው። እስከ ወዳኛው ያገለግለንም በየለቱ የእግዚአብሔርን ጸጋ መቀበል አለብን። እንግዲህ ምሕረትን እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን እንቅረብ። መቼ? በየለቱ ነው የምንቀርበው። መስቀሉን መሸከም ለተለት እስከሆነ ድረስ የእግዚአብሔር ጸጋ ለተለት ያስፈልገናል። ለበጎ ስራ ሁሉ ለመግባት ጸጋ ያስፈልጋል። ለማገልገል ጸጋ ያስፈልጋል። ለማምለክ ጸጋ ያስፈልጋል። በቅድስና ለመኖር ጸጋ ያስፈልጋል። ኧረ እናንተ ትንሽ ቢለቁን እኮ ጉደኞች ነን። ተከልለን ተሸፍነን ተጋርደን ነው ዘመናችን የረዘመው። ወጡና ይውት ሚዲያውን ሚዘገንን ስንፍና በወንድሞቻችን ውስጥ የምናገኝበት ምክንያት ከዚያ ጥር እየወጡ ነው። ነገር ፍለጋ ከፕሮቴክሽን ሰፈራችሁ ከተከለላችሁበት ወጣ ስትሉ ኤክስፖዝድ ትሆናላችሁ ለጠላት አሰራር። ወንድሞች በህብረት ቢቀመጡ እነሆ መልካም ነው። ለምን? እግዚአብሔር በዛ በቦታ ላይ ሕይወትንም በረከትንም ለዘላለም አዟል። ለመቼ? ለዘላለም። የት ነው የሚገኘው ይሄ ነገር? በወንድሞች ህብረት ውስጥ ነው ያለው። ምን አለ እዛ? ሕይወት አለ። ምን አለ እዛ? በረከት አለ። ፒሪድ። እኔ ራሴን ችያለሁ። ሪሊ ኒጋ ይላሉ እዚህ ሀገር። ሪሊ ችለሃል ሰፋጣ ነው በድሬዳው ቋንቋ ማለት ነው። በዲያብሎስ እንትን ላይ መጫወት ጨዋታ መጀመር እና እግዚአብሔር አጥራችን ነው። እግዚአብሔር ምሽጋችን ነው። እግዚአብሔር ከለላችን ነው። እግዚአብሔር ብርሃናችን ነው። እግዚአብሔር መድኃኒታችን ነው። እግዚአብሔር አምባችን ነው። ጠንካራ አምባ፣ የዘላለም አምባ፣ ጌታ እግዚአብሔር የዘላለም አምባ፣ ምሽግ፣ ማምለጫ አለት፣ the rock of our salvation፣ የማምለጫ አለታችን እና እግዚአብሔር ብርሃናችን እስካልሆነ ድረስ እግዚአብሔር መድኃኒታችን እስካልሆነ ድረስ እግዚአብሔርን አምባችን እስካላደረግነው ድረስ እግዚአብሔር አምባዬ ነው ማለት አይቻልም። እግዚአብሔር ብርሃኔ ነው ማለት አይቻልም። እግዚአብሔር መድኃኒቴ ነው ማለት አይቻልም። የራሳችን ባላደረግነው ብርሃን መገልገል አንችልም። ሳንገለገልበት ብርሃናችን ሊሆን አይችልም። ብርሃን ጠፍቶ ሳይሆን በብርሃኑ መገልገል ስላልቻል እግዚአብሔር ተለውጦ ሳይሆን እኛ ለእግዚአብሔር ያለ ምላሽ ተገቢ ስላልሆነ እግዚአብሔር ብርሃናችሁ ይሁን። እግዚአብሔር መድኃኒታችሁ ይሁን። እግዚአብሔር አምባችሁ ይሁን። በጌታ በኢየሱስ ስም እንጸልያለን።